ኦሪት ዘሌዋውያን ምዕራፍ 27 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ማናቸውም ሰው ሰውን ለእግዚአብሔር ሊሰጥ ቢሳል አንተ እንደምትገምተው መጠን ስለ ሰው ዋጋውን ይስጥ። ለወንድ ከ20 ዓመት ጀምሮ እስከ 60 ዓመት ድረስ እንደ መቅደሱ ሰቅል ሚዛን ግምቱ 50 ብር ሰቅል ይሁን። ሴትም ብትሆን ግምቷ 30 ሰቅል ይሁን። ከ5 ዓመትም እስከ 20 ዓመትም ድረስ ግምቱ ለወንድ 20 ሰቅል ለሴትም 10 ሰቅል ይሁን። ከ1 ወርም እስከ 5 ዓመት ድረስ ለወንድ ግምቱ 5 የብር ሰቅል ለሴትም ግምቷ 3 የብር ሰቅል ይሁን። ከ60 ዓመትም ጀምሮ ከዚያም በላይ ወንድ ቢሆን ግምቱ 15 ሰቅል ለሴትም 10 ሰቅል ይሁን። ለግምቱ የሚከፍለውን ቢያጣ ግን በካህኑ ፊት ይቁም። ካህኑም የተሳለውን ሰው ይገምተው። ካህኑም የተሳለው ሰው እንደሚችል መጠን ይገምተው። ለእግዚአብሔርም መሥዋዕት አድርጎ የሚያቀርበው እንስሳ ቢሆን ሰው ከእነዚህ ለእግዚአብሔር የሚሰጠው ሁሉ ቅዱስ ይሆናል። መልካሙን በክፉ ክፉንም በመልካም አይለውጥ። እንስሳንም በእንስሳ ቢለውጥ እርሱና ልዋጩ የተቀደሱ ይሆናሉ። እንስሳው ለእግዚአብሔር መሥዋዕት መሆን የማይገባው ርኩስ ቢሆን እንስሳውን በካህኑ ፊት ያኑረው። መልካምም ቢሆን ክፉም ቢሆን ካህኑ ይገምተው። ካህኑም እንደሚገምተው መጠን እንዲሁ ይሁን። ይቤዠውም ዘንድ ቢወድድ ከግምቱ በላይ 5ኛ ይጨምር። ሰውም ለእግዚአብሔር ቅዱስ ይሆን ዘንድ ቤቱን ቢቀድስ ካህኑ መልካም ወይም ክፉ እንደሆነ ይገምተዋል። ካህኑም እንደሚገምተው መጠን እንዲሁ ይቆማል። የተቀደሰውም ሰው ቤቱን ይቤዠው ዘንድ ቢወድድ ከግምቱ ገንዘብ በላይ 5ኛ ይጨምር፣ ቤቱም ለእርሱ ይሆናል። ሰውም ከርስቱ እርሻ ለእግዚአብሔር ቢቀድስ እንደ መዘራቱ መጠን ይገመት። አንድ የቆሮስ መስፈሪያ ገብስ የሚዘራበት እርሻ 5 የብር ሰቅል ይገመታል። እርሻውንም ከኢዮቤልዩ ዓመት ጀምሮ ቢቀድስ እንደ ግምቱ መጠን ይቆማል። እርሻውንም ከኢዮቤልዩ ዓመት በኋላ ቢቀድስ ካህኑ እስከ ኢዮቤልዩ ዓመት ድረስ እንደ ቀሩት ዓመታት ገንዘቡን ይቆጥርለታል፣ ከግምቱም ይጎድላል። እርሻውንም የቀደሰ ሰው ይቤዠው ዘንድ ቢወድድ ከግምቱ ገንዘብ በላይ 5ኛ ይጨምር፣ ለእርሱም ይሆናል። እርሻውንም ባይቤዠው ወይም ለሌላ ሰው ቢሸጥ እንደገና ይቤዠው ዘንድ አይቻለውም። እርሻው ግን በኢዮቤልዩ ሲወጣ እንደ እርም ለእግዚአብሔር የተቀደሰ እርሻ ይሆናል፣ ርስቱ ለካህኑ ይሆናል። ከርስቱ እርሻ ያልሆነውን የገዛውን እርሻ ለእግዚአብሔር ቢቀድስ ካህኑ እስከ ኢዮቤልዩ ዓመት ድረስ የግምቱን ዋጋ ይቆርጥለታል። በዚያም ቀን ግምቱን እንደ ተቀደሰ ነገር ለእግዚአብሔር ይሰጣል። በኢዮቤልዩ ዓመት እርሻው የምድሪቱ ባለ ርስት ወደ ነበረው ወደ ሸጠው ሰው ይመለሳል። ግምቱም ሁሉ እንደ መቅደሱ ሰቅል ሚዛን ይሆናል። ሰቅሉ 20 አቦሊ ይሆናል። ለእግዚአብሔር ግን የሚቀርበውን የእንስሳ በኩራት ማንም ይቀድሰው ዘንድ አይቻለውም። በሬ ቢሆን ወይም በግ ለእግዚአብሔር ነው። የረከሰም እንስሳ ቢሆን እንደ ግምቱ ይቤዠው፣ በእርሱም የዋጋውን 5ኛ ይጨምርበታል። ባይቤዥም እንደ ግምቱ ይሸጣል። ለእግዚአብሔርም የተለየ እርም የሆነ ነገር ሁሉ ሰው ቢሆን ወይም እንስሳ ወይም የርስቱ እርሻ ቢሆን አይሸጥም፣ አይቤዥም። እርም የሆነ ነገር ሁሉ ለእግዚአብሔር ቅዱሳን ነው። ከሰዎችም እርም የሆነ ሁሉ አይቤዥም፣ ፈጽሞ ይገደላል። የምድርም አስራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው። ሰውም አስራቱን ሊቤዥ ቢወድድ 5ኛ ይጨምርበታል። ከበሬም ሁሉ ከ10 አንድ ከእረኛውም በትር በታች ከሚያልፍ በግና ፍየል ሁሉ ከ10 አንድ ለእግዚአብሔር የተቀደሰ ይሆናል። መልካም ወይም ክፉ እንዲሆን አይመርምር፣ አይለውጥም። ቢለውጠውም እርሱና ልዋጩ የተቀደሱ ይሆናሉ፣ አይቤዠውም። እግዚአብሔር በሲና ተራራ ላይ ለእስራኤል ልጆች ሙሴን ያዘዘው ትእዛዝ እነዚህ ናቸው።